ጊዜ ያፈለቀ የመቻቻል ወኔ በመልካም ተግባር በደካማ ጎኔ በጥሩ ቀን ሞገድ አግባብቶና ላምዶ ያገባል ነው አንተም ትፈልጋታለህ እሷን አንቺ የሁሉ ነገር ያሳለፍ የሁሉ ነገር ሞት አቱኝ ወደ ባሻ አይብዛቅ ያመሽ የሆዴን ሳታውቂ ያፌን ተከትለሽ ፍቅሬ ቆይ ጥፋቴን አላስተባበደም በድንገት መሳሳት አጨካከል ስለሱ አይመለከትም አንተናሱ አንዳርዳ እንዳላጠፋበት ነገር ይቅርታ ጠይቅ እንዴት ይቅርታ ይጠይቅ እሳቸው ደግሞ ይቅርታ ካላለ ነገር አይሰጥም አይደል እኔ እንዳላጠፋበት ነገር ይቅርታ ጠይቅ ሲውጣ የምትጠየቅበት ወንጀልን ሳላውቀው እኔ አልቀጣም በማላውቀው ጉዳይ እንደመጣልሽ አታወሪባች ስራችሁ ትጎስራችሁ ሰሚኛለሽ ስራችሁ ትጎስራችሁ እቺ ማን ይላል አሽርክ ያለው ይቅርታ ይመጣ ያደረገው ነው ለምን በምናዎች እሺ ለኔ ተበዳ አይተሽኛ አይተሻል ዘበር ምታወሪ ነገር ተጠቅም ዘመድነቱ ለርሱ እንደሆነ አቃለ ታርሉ ምቆርሶ ያወሩ ሽማግሌ ናቸው ምን ሆነ አይደል የመጣው እኔ አይደለም የሚያመጣው ሽማግሌ እናንተ ናችሁ ያመጣው እኔ አላመጣውም ሽማግሌ አንተ ጋር እንደማስተማር አንቺ ራስሽ ምንድነሽ አንቺ ራስ ተደረበሽ እንዲያደረሽ ዝም በይ አንተ ባለጌ ነሽ እሺ ባለጌ እንዴ ከጓደኛ ጋር አንተ እሺ ምንድነው በገደ አንቺ ራስሽ ዞር በል ወደዛ መጀመሪያ አይተውኛል ወይ መጥፎ ሰው ነህ እሺ አመሰግናለሁ በቃ ዘመድ ነው እኔና አስፈቅዳችሁ ነው አይደል ያለምንkin ጉዳይ አይሰጠኝም ይሁን እንደ ሽማግሌ መከበር ካለበት ተከበር ዝም በል ወደ ዛምታ ታደርጋለህ ወይ ጋሼ አንቺ ሰው ያከብሩ ሊያስታርቁ የመጡት ወይስ ሊያጣሉ ነው እሺ እኛ እኮ ሽማግሌ ተከትሎ ነው የመጡት ለሶፊ ለምታፍናቸው አይደላቸው ይናገሩ የተሰማቸው ይፍረዱ ብለዋል ሰማኝ እንደማመጣ አሁን አንተ ታው ጋሽ ዋሽቶ ነው ከመሰረት ምንድነው እኛ ምንድነው ያየው ደካ ልክ ይሄ አለ ምክንያት የሚናገር ልጅ አይደለም እኔማ ስለሚያውቁት ፈጣጣ እኔ ያውቁኝ አንተ ስለዚህ ነው ግራቀኛ ይዞ ምናምን መወሰን ነው እንጂ ለሚያውቁት ፈዳላ እሺ የሚሰራው ልክ ነው ትክክል አይደለም እንዴ ትክክል አይደለም አንቺ ራስሽ የመጣንበት አላማሽ አይደለም አንደኛው ራስሽ ሴሰኛ ዝም ብሎ ሰው ሴሰኛ ነህ ውሻ አንተ ሽማግሌ ገባል ሶፊ አንተ የታገረው ሽማግሌ ሲገባ ምታቀው ሽማግሌ ገባ አንተ ቀሌዳም አረ ሰውዬው ሞቱ አረ ሰውዬው ሄዱ አረ ሽማግሌ ምን ብዬ ነው የምናገረው ምን ብዬ ነው ቶፋ ምንስ ቢፈጠር እንደ ሽማግሌ ትፈጠራለህ አላህን አትፈራም አልካቸው እኮ ሰው አልገባ አውቆ ሲያካብዱ ሽማግሌ ተመድባለ ሽማግሌ ተመድባለ ጋሽ እኔ ገብቻቸው ነው እንዴት እንደዛው ያማል ያገፉ እኔ ላይ ያለው ችግር የለውም ለሽማግሌ ክብር የለም ለሽማግሌ ክብር የለም አንተ ከመቼ ጀምሮ ምን ጨርሳችሁ ነው የመጣው
Gashi
ራሱ እንዴ እንዴት ነው እናከኝ ባክ አባት ይሆናሉ እንደዚህ አትናገር ምንድነው ታዲያ አስሬ ሊፈነክቱኝ ነው ማለት ነው አርጋ የሚያደርገውን እያዩ አንተ ሽማግሌ ያከብራሉ ብሎ ነው የሚያስቡት ሰው ነው ቢሆንም ግን ወጣቶች አይደላችሁ መነጋገር እኮ አለባት እኔ እኮ ባለቤቴንም ሽማግሌንም ወንድሜንም ሊያሳጣ እኮ ነው ስለሱ አትናገር እያደረኩ ሶፊን እኮ ያለው ነገር ሊከተላችሁ መፍያቀሌታ የሚያደርገውን ነገር ተመልከቱ በመነጋገር አንዳንዴ ገቦ ብዬ ከማስበው ከሌላኛው ከሶፊ ጋር እንኳን አንዳንዴ የምታስበው ከሆነ በስነስርዓት አናግረው በስነስርዓት አናግረው እሱን እኔ እና እሱን ጨርሰን ደደብ ሊሰልስል ግድለኛ ልንገር የምታውቀውን ነው የምትናገረው ማንነትህን ነው የምትናገረው ቁጭ በይ በቃ ዝም በይ ቁጭ በይ አሁን ትዳሩን ትፈልጊያለሽ ትዳሩ አንድ እንዲሆን ትፈልጊያለሽ አንቺ ሰላም ፈልጊ እኮ ረጋ ብለሽ ጨርሽ አይ ኮፒ የሱ እኮ ኮፒ እኮ ነች ችግር አንፈልግም ጋሽ እኛ ምን ፈልገው ያንተ ተናገሩት ያውስታው አውቀዋል ምን ያረጋው ነገር አውቀዋል ጎበስ ጠንቋይ ናቸው ጠንቋይ ናቸው በምን አወቂ እናት እኮ አለች እዚህ ጋር እናቱ አለች እኮ እዚህ ጋር ምን መረጃ አለው እኔ ሰው አልባ አድርጎ ማስቀረጥ አንቺ ጋር መለየት ከሷ ጋር መለየት ከእህቴ ጋር መለየት ከሸማግሌ ከማህበረሰቡ ጋር መለየት አሁን ደግሞ በሱ ሲመጣ ያገሽ አይደል እሱ መቼ ነው ነው ከሶፊ ጋር ባለው ነገር እሱ ተናግሮ አንዋር እሺ ሽማግሌ ያስና ነው ሰላም ነው የፈለግነው ወይ ትዳሩ ይፈልጉ ይቺ ቀን መታ ጉዳዩ ከወንድሜ ጋር ይሁን እንጂ ዛሬ ከመጀመሪያ አይደለም እኮ እኔ ለዚህ ፍቅር ለዚህ ትዳር ስለዚህ ትዳር ነፍሴን ሰጥቻለሁ ህይወቴን ሰጥቻለሁ እያንዳንዱ የምተነፍሳት እስትንፋስ ማለት ነው እሳት ሆና እያቃጠለችኝ ከምላስ ወጣለች ይህን ፊልም አይደለም ህይወት እያንዳንዱ ማለት ነው ብዙ ነገር ከመጊዜ እዚህ ያመጣሁት ጋሽ እዚህ ያደረስኩት ጋሽ ዛሬ በወንድሜ በከፍተቱ ተቆጥቼ ማልቆጣው ደብድቤ ማልደበድበው ገድጌ ማልገለጽ ሆኖብኝ እኮ ነው ዛሬ የተጠቃው በሱ ቦታው ዛሬ እኮ የተጠቃሁት እኮ በጣት ገማ ተብሎ ተቆጣ ይንገረኝ እኔ ይንገረኝ መላጥቼ መቀመጥ አልፈልግም ፈልጓለሁ ብሏል በቃ ትዳራችሁ ፈልጓለሁ ወንድሙ ነው ትዳሩ ወንድሙን ማይፈልግ ወዳጁን ማይፈልግ ስለኔ ባለው ነው ሊገኝ ይችላል ስለዚህ ወንድሙ አይደለም በኪያኛ ኮንስ ማማል የሚጠረጥር ወይም ደግሞ የሚረብሽ ነገር ካለው እኮ እሺ ችግር የለውም እኮ እሱን እኮ እንፈታለን ጋሼን ግን እዚህ ጋር ሁኔታውን አሁን ነው ሰሙት ስለምን ማለት ነው ሰላም ነው የምንፈልገው እሺ ማለት ነው እሺ ማለት ነው እኔ የምፈልገው ነገር እንዳንተ የምፈልገው እንዲፋቱ ነው ከጅብን ጀምራችኋለሁ መጣ ወንድምህ በሌለበት ተከትለ መጣ አንተ ከሽማግሌ ኋላ መጣ ሽማግሌ ነው ሰላም ስለምፈልግ ትልቅ ሰው እዚህ ጋር እውነቱን ሊያወራ ሲል ከስር ትላለህ ማን ነው ትልቅ ሰው ሊያወራ ሲል ምንድነው ያወራው እሺ ጋሼ ምንድነው የገባችሁ በቃ እና እሺ አይደለም ትልቅ ሰው አይደለም ጋሼ ሲያም እነሱ ወገንተኛ ባሉ እሱ የተጠየቀችን ተደበደቡ ብለው አይደለም አይደለም አንድ እንደውመት እንደ አንድ አይተናችሁኝ እኮ አይ እሺ ምንም አታመጣ ማን ነው እኔ ምን ነው መስሎ አንተ ነው መስሎ አንተ ነው ላውራ ጋሽ ትልቅ ሰው የገባው ነገር አለ አይደል አውሩሽ ጋሽ ምንድን የገባችሁ እሱ ያልፈለገውን ነገር ባለቤቱ እንደምትፈቅዳለች እሺ በቃ አሽፈቂ መሰረታው ምንድነው እሺ ያዳላችሁ ሰጣችሁ አታርግማ አሁን የፈለገውን ነገር ሚስት አታርግ ባለ ትዳር ቤት ወንድ ምን ይሰራል በቃ እኮ እሺኛም እኮ አልተስማማንም አሁን ሰላም ይወረድ ለምንድን ነው ወንድምን ማሰበሰበው ህፃን ልጅ አለ አንደኛ ቀርሞ ህፃን ልጅ አለ ከተደሞ ለፎክኝ ነው ዝቤት የመጣው ታልኩ ይቅርታ ይጠይቀውና ነገሩ ይነካላችሁ አይደለም ራሱን የቻለ ሰው ሽማግሌ ፊት ቀድሞ ቀርቦ ያወራል ራሱን ስላልቻለ ሽማግሌውን ካረጋጋለት በኋላ ተከትሎ
ነው ኋላ መጣ እኔ ቆየሁት እንዴ እሺ አንዴ ቆይ ፍላጎትሽን ነው ምንፈልግሽ በቃ ፍላጎቱ ታየህ ስለምን እውነት እኮ ይረቃል እኮ ምን እውነቱን ምኑን አሁን ቀለው ትክክለኛ ነገር ነው የሚያወራው አድርገለው ይቅርታ ይበል አንዴ ዚክማ ቆይ አንዴ የምትፈልጊው ነገር ነው እንስማሽ አንቺ የምትፈልጊው እንስማሽ አድርገለው ይቅርታ ይመጣ ያደረገው ነው አድርገለው ምንሽ በምናዎች እሺ ለኔ ተበደው አይተሽኛል አይተሻል ዝም በል ምታወሪ ነገር ተጠቅም ነገር ስነ ስርዓት መፈጠር ምን አገባኛው ቆይቶፋ ቆይቶ አንተ ቆይቶ ስሚ አዳምጪ ቤተሰብ የላትም ብለሽ ከሆነ አለን ነፍሰ ጡር ነሽ ብትነካታች ይሰማሽ ነው አይደል አሁን ያንቺ ፍላጎት አንቺ እንደመጣልሽ አታውሪ ሰው ሲጣላ ማለት ነው ዝም ብያለሁ እኮ ምን ታደርጊ ነው ታዲያ አንቺ ባለ ትዳር ናችሁ ማን ስለሆነ ነው ትመስለሽ እስቲ ንኪያት እስቲ ስራት ይሁን አንቺ ስራት ነጂ እቺ ነፍሰ ጡር ስራት ነጂ አሁን ቤተሰብ አጠገቡ የለም ምናምን ሁሉ ይባላል ይችላል አለላቸው ከስር የሚያሽቀብጠው እሱ ምንድነው ከስር ያለው እሱ ምንድነው አንቺ ቁጭ በይ በቃ እኮ ምን ታደርጊያት ነው ምን አዳምጥ አሁን መስመርሽን እያለፍሽ ነው እየነገርኩሽ ነው እዛው ምትሆኚ ከሆነ ትሁን አንዋር ሲጀምር ማለት ነው ሶፊ አንዋር አሁን ነው ማለት አሁን ድንበር ቤት አለፈ ነው ያለው እጇን አነሳ ዞ ስለአጇ አይደለም ስራት ሲምት ይቆት ይያል ስራት ሲምት ዳንቻ አንሽ አይደለም እንዴ አጥናግርሻለሁ ነግሬሻለሁ አራፊ ስራት ሲናጂ በቃ ምትናገር ነገር ድንበር አለ ይሄ እኔ ጉዳይ ነው ይፈቷል ነው ኮምቦላ አዲስ ሶፊ ነው ታነሳለሽ አመዳ ይሄ እንደው ማለት ወጪ ግቢ ይሻላል አንዋር ችግር የለም ነው አይደለም ይቅርታ የሚያስጠይቅ ነገር አለ አንዋር ይቅርታ ጠይቀኝ አይደለም እንጥራት እሷን ትምጣ ጥራት ነይ ይቅርታ በይው እሺ አይደለም ነይ ይቅርታ በይው ትለኛ አይደለም እንዴት ትለኛ አይደለም ይቅርታ በይው ነይ ይቅርታ ጠይቂው አብሻር እግሩ ላይ ወርቀሽ ይቅርታ ጠይቂው ነግሬሽ ተጠይቀዋለሽ ይቅርታ ተጠይቀዋለሽ ከኔ ጋር መቆራረጥ ካልፈለግሽ ይቅርታ ጠይቂው ከኔ ጋር መቆራረጥ ካልፈለግሽ ይቅርታ ኖ ጋሽ ኖ አይደለም አልፈልግም ምንም ያደረገችው ነገር የለም አሁን ስርዓትሽን ያዥ ክፍታፍ ስለሆንሽ ስርዓትሽን አዳምጪ ማንም ለማንም አንሱ አይደለም ላንቺ ማንሽ አይደለም አሁን እዚህ ጋር የተሰበሰብነው ሽምግልና እርቅ እንዲወርድ ነው ስለዚህ አንዋር ጋሼ እርሶንም ቢሆን ሰላም እናወርድ ከሆነ ሽምግልናን ከሆነ ዋሹ ይታረቃሉ አይደለ እኛ ምን ፈልገው እርቁን ነው ስለዚህ ችግራችን ይፈቱ ከሆነ ባላንቺ ይፈታሉ አንቺ ግን እቺ ልጅ ነፍሰ ጡር ነች ወይም ደግሞ አጠገቧ ማንም የለም አንቺ ስለዛት ሽናጂ እንዴ ስራት ሽናጂ አሊዝም አሁን በእነዚህ እንዳትለኝ ምን ሰላም ነው ምን ፈልገው እሺ ጭራሽ ደግሞ እኔንም ልጠረጥሪ ነው ከሷ ምን ይታወቃል እንዴ ሂክማ አንቺ ሂክማ ወይ ሂጂ ለመጣልሽ አታውሪ ስነ ስርዓትሽ የምትይው ስርዓትሽ ነሽ አነጋገርሽ ልክ ነው ትክክለኛ ነገር ነው አይደል አንናቱ ፈልታረቁ ነው አይደል ለምንድን ነው ባለቃት ነው ባለጌ ያሳደገሽን ነበር ግን ማራቃት መሪማንም አንቺንም እንደዛ አላልሽ የምር እኔ ይከብደኛል ከእናንተ ጋር እነሱን ማዛመድ ነው አንዴ ስርዓትን ትያለሽ እንጨርሹን ግን ነው እንዴ ሌላ ነገር እንገባ ይገባፋሽ ላንቺ አንሳና አይደለም ስለማነሳ አይደለም እዚህ ጋር እናትሻለ ወንድምሽ አለ ስላለኝ ነው ዝም ያልከው እውነት ስላለኝ አንሳለ እውነት ለምን ተሰበሰብ ነው እዚህ ለምን ተሰበሰብ ነው ለናት ጉድ የወንድምን ጉድ ሰላምን ጉድ ያረጋው ነገር እንዴ ጉዱን የዋኗር ነገርን አሁን የተሰበሰብነው ጉድን አውቀናል እሺ ጉደኛ ነው ወንድሜ ሽምግልና ነው የተቀመጥነው እርቅ ነው የፈለግነው እሺ እንደ አንቺ አባችን መቆት ከብዶን አለ ወይ አንቺ እንደሰነዘርሽው እኔ እጅን ማሰንዘር ከብዶኝ አይደል ያወራሁት እውነት ስላለኝ እውነት ያለው ነው ያወራለሁ አሁን እኛ ምንም አንፈልግም ሁለቱን ይቅራባው የኪያና ያና በሂደት ይፈታ
በሂደት አይፈታም። እኔ እየጠረጠረኝ ነው የሚልከኝ እኔ አስተካክላለሁ። ግን ሁለቱም ወንድማማቾች አስተካክላለሁ። እኔ ይቅርታ አልጠይቁም። ላላጠፋሁበት ነገር ይቅርታ አልጠይቅም። እንዴት ይቅርታ ይጠይቃል? እሳቸው ደግሞ ይቅርታ ካላለ ይሄ ነገር አይቀርም አይደል? እኔ ላላጠፋሁበት ነገር ይቅርታ አልጠይቅም በፍጹም። ምክንያቱም እኔ ይሄኛውን ነገር አድርጌዋለሁ አምኜ ማለት ነው። ይቅርታ አልጠይቅም። እንደዛ ነው ያሉት አይደል ጋሼ? ሲቀጥል ደግሞ ማለት እርሶ እዚህ ጋር ለሽምግልና ነው የመጡት። ሳለኮት እዛ ጋር ወርቀው ማስመሰል አይጠበቅቦት። ጋሼ ማንም የነካችሁ የለም። አሁን እዚህ ጋር ሲመጡ ነው ያየሁት ነው ጋሼ። ሽምግልና እንደዚህ ነው። ሽምግልና እንደዚህ ነው። አሁን ለሽምግልና ነው የመጣ ነው። ማስታረቅ ነው የመጣ ነው። አጣልተን መሄድ የለብንም። በተቻለ መጠን እናንተ ጓደኛሞች አብራችሁ ይኖራችሁ ናችሁ፣ ወደፊትም አብራችሁ የምትኖሩ ናችሁ። በተደረገ ነገር ብቻ አይደለም ይቅርታ የሚባለው፣ በተፈጠረው ጉዳይ ዛሬ በተፈጠረው ጉዳይም ቢሆን ይቅርታ መጠያየቅ ያለ ነው። ይቅርታ ደግሞ ማንንም ያተርፋል እንጂ አያከስርም። እሺ ጋሼ፣ አሁን ይቅርታ መባባል ካለብን ከዚህ በኋላ እኔ እሱ ጋርም አልደርስም፣ እንዲደርስብኝም አልፈልግም፣ እሷ ጋርም አልደርስም። እንደዚህ በቃ ተቆራርጠን ይቅርታ ምንባባል ከሆነ ምክንያቱም አልፈልግማ። እኔ ሰላሜን እፈልጋለሁ፣ ሰላሜን እፈልጋለሁ። ምክንያቱም ባልዋልኩበት እኔ ሴሰኛ ተብያለሁ፣ ዱርዬ ተብያለሁ። ምንም ነገር ከዚህ በኋላ የምታገሰው የሚጠፋብኝ ስም እንዲኖርብኝ አልፈልግም። ምናልባት እንደዛ ይቻላል ተቆራርጦ እንደዛ ሊል ይችላል። ወንድማማችነታችን አብሮለት ቀረቤታ እሷ ጋርም እንደዚህ ቀረቤታ እንደዚህ ከሆነ ጋሽ እኔ ወዳጅ ልጣ እኔ አራሽ ልጣ እሺ፣ እሱ ከሷ ጋር ይቆራረጣል። ከዛ በኋላ እሷንም አላገኝም፣ አንድ ሰው አይኖረኝም። ወይ የሚጣሉት የሚታረቁት እንዲህ ከሆነ እኔ እንደናኔ ፈስቼ ኮን ይሻላል። ተቆራረጡ እያልን አይደለም። እኔ ዘመን እያጣሁ ነው ጋሽ፣ ዘመን እያጣሁ ነው። መቆራረጥ ነው እኮ አንቺን የሚስትነት አንቺ ተረጋጊ ነው የምታለቅሽ። አንቺ ዝም በይ። ዝም ብለና ኪም አንቺ ሁሉም ነገር አይደለም ትገበያለሽ። አንተ የባልነትክን አንተ ቤተሰብነት የምትታረሰው እኮ ነው የሚያሳስበው አለ። ቤተሰብ ተፈራ እንደመጣ ገንፎ የሚሰራው አለ። ማሚ ቆይቷል። አይ ቁጭ ብላ ታውራ። አሁን አውራለሁ እንዴ አይደለም በዘመን ያጣ የምትለው ቆይ እኔ በስነስ ነው ነገር እሳቸው እንዴ ነው ገንፎና አጥሚት የሚሰራላት። አሁን እንደመጣልሽ ታውራለሽ። ረጋ ብለን እናውራ። ሽማግሌዎች ሽምግልና ነው የምንፈልገው። ወንድምነቱንም ትፈልገዋል። አንቺ ዛሬ ነው አይደል ጉዱ የምታውቂው? ይሄ ነገር ዛሬ ነው የምታውቂው? ይማጥቶ አይማጥቶ አታውቂው። ወንድምነቱንም ትፈልጋለች፣ ባሏንም ትፈልጋለች እኮ ሁለት ደግሞ ፈልጎ ይሁን አሬክ ማባአላ አንቺ አቦ እንደመጣልሽ አታወሪጋች። ስራት ሲቆ ስራት ሰሚኛለሽ። ስራት እቺ ልጅ ማን ይላል? ስራት እንደመጣልሽ ለምን እንደምትወረው ካንተ ላይ ተማግጣለች። ከዚህ ጋር ትላለች። ለቷመታ ስለምን ማሚ እቺ ልጅ አርግዛለች፣ የሱ ልጅ ይዛለች፣ ከኔ ጋር ተጠርጣለች። እሺ አንዋር፣ እሺ ጥርጣሬ ቶሎ ስለሚጠረጥር ነው ብለን አሰብን። እሷ እንደመጣች ለምን አፏ የምትከፍተው? አፏን ስከፍት ለምን ዝም የምትውላት እንዴ? እቺ ልጅ ማን የለመናችሁ ነው? ታዲያ ምንድነው? ሁለቱንም ፈለገች ነው? ምን ታውቃለች እቺ? እኔ ቆይ ተረጋጊ ስላት አንተም ጉዳይ አደረግኛለች። ለምን ነው እንደምጣልሽ የምትወረው? ይሄ እኮ አለ ሚዲያ ላይ ይታወቃለች እኮ ይታወቃል። ለምን ነው እንደምጣልሽ የምትወረው? ስርዓት ለምን ተረጋጋ። አንተም ተረጋጋ። ራስህን አረጋጋ። እኔ አንቺን አከብርሻለሁ። እኔ ጉዳይ ልጅ ተረጋጉ። አንቺ ምንድን ነው የምትሰሩት? እኔ ሰላማችሁ እኔ ወንድማማቾች ሰላማችሁ ይኸውልሽ አንድ ነገር ልንገርሽ። እኔ ታውቃችሁ እንደበፊት ከልጅነት ጀምሮ አይደል ታውቂያለሽ። አሁን ሰላም ነው ብንል ነገ ከመሬት ተነስቶ ነው የሚመጣው የማይቀር ነገር ምንም በቃ ምንም ማስተካከል የምንችለው ነገር አለ። ባህሪ ነው፣ ባህሪ ሼፕ አይደረግም። እኔ ከመሬም ጋር ራሱ እያወራን ነበር በጣም ብዙ ጊዜ። ባህሪው ነው ቻለው ትለኛለች። እኔስ ባህሪ እኔም ባህሪ ያለኝ እኮ የሆነ ሰው ፈርዘር ሲመጣብኝ እላፊ ሲመጣብኝ እኔም መቋቋም አልችልም። እስከምችለው እኮ ቻልኩት እኮ ጀርባዬ ላይ ያስተምረኝ ያስቀመጥኩት እኮ አስተምሮት በቻለለት እኮ አንተ ቻልኩት ጋር ወሬ በማሰማመር ችዬው እንደዚህ ብዬው እንደዚህ አድርጌው ምንም የቻለኝ ነገር የለም። ራሱን ችሎ ነው የሚኖረው። ከዚህ በላይ ምን? እስኪ አንድ ነገር አውራ፣ እስኪ አንድ ነገር አውራ። ለኔ የሆንከው ምንም የቻልከኝ ነገር የለም። አንተ ትዳሬ ውስጥ ባትመጣ ለምን ብዬ ነው አንተ እኔ ከትዳሬ ጋር እዚህ ባትርመጠመጥ ነው በረኪና ይዘስተን ስለ አንተ ጋር ወንድሜ ነብዬ ክፍተት የሙሉ ነገር ያለው ዛሬ እንዲህ ወረዳ እንደዚህ የምትቆጥረው ከሆነ ለምን አረከው ታዲያ? ለምን አረከው? ዛሬ ወይስ ያደረከውን ነገር ሁሉ ሰብስበህ ምናምን በሚስቴ ታስከፍለኝ ነው? ይሄ ነው ሀሳብ
እኔ ምንድን ነው ያደረኩት? እስቲ ነገ ተነስቶ እንዲመች ነው ለማድረግ ነገ ተነስቶ መጥቶ ምናምን ነገር እንዲመናገሩ አይቀርም የምትለው እንዲመች ነው ለማለት ነገ ስለሚይዝ እኔ ከእሷ ጋር ማደርግ ከሆነ አንተ ከልክለኸኝ ነው እንዴ? እሷ ነው ስጪ ለብቂያት የነበረ ጊዜ ላይ እኮ አንተ ጋር ነው አይደል ቤት ያደረችው ምን ችግራችንን ግራ ነገ እያመቻቸ እኮ ነው ይዘው ነገም ስለሚያነስ አይደለም እኮ ሚለው ምን እንደው ታውቃለህ ነገ ገና መጥተው ስለምትጮህ ገና መጥተው ለምን ያመቻቻል አንተ አትጮህም እስከ ነገ እኮ አትጠብቅም እዚሁ እሺ ምን ልትሉ አሉ አይደል ምን ነው የምትፈልጉ እንዳይገናኙ ትፈልጋለህ አይደል እንዲራራቁ ትፈልጋለህ ስለዚህ ሽማግሌዎቹ ያለው ነገር ሰምታችኋል ስለዚህ ምንድነው መፍትሄው እኛው እርቅ ነው የፈለግነው ሰላም ነው የፈለግነው እቺ ልጅ ሆዷ እየገፋ ነው ሰላም አግኝታ ምናምን ነገር ያለው ነገር ሰላም እንዲሆን ነው የምፈልገው ማንንም ይላተም አሁን አቅራቢዋ ላይ ሽምግልናው ላይ ነበሩ ሽምግልናው ከተከለከለ በኋላ አይሆንም በቃ እኔ እሱ ነው የምፈልገው ብላ ቤተሰቧን ጠራ እሱ ብላ ነው እየመጣችው አይደለ አሁን ዙሪያ ላይ ማንንም የለም በቃ የሱ ጉዳይ ደግሞ ይወዳት ነበር ከዚህ ሶፊ እሺ አንተ እኔ ከፈልኩትን ተናገራ እኮ በዚሁ ምላስ እኔ ከፈልኩትን ተናገራ እሷ ቤተሰቧን ጥላ መጣች አልካ እኔ ከፈልኩትንም ተናገር ተደግሞብኝ እዚህ ሲሰቃይ እንደነበር ሊገሉኝ ጫካ ወንዝ ውስጥ ለውኝ ይዘህ ተሸክመ እንዳመጣኸኝ ተናገር በቤተሰቦቿ ባክስቶቿ ባጎቶቿ ሲሰቃይ የነበረውን ዛሬ ብቸኛ እሷ መሆኗን ብቸኛ እኮ አይደለችም አንተ አለ እኔ ያለው እኔ ምን አገባኝ በዚህ ጉዳይ ላይ እኮ የኔ ህይወት ራሱ ይተፋ ነበር እየተተኩሶብኛል ባንተ ይመጣ የኔ ነገርም እንዴ ስለዚህ ከኔን ከጥቂት ያዳንከን ይሄን ነገር ቁጭ ብዬ እንዳይልህ ነው ወይ ነው እሺ አሁን አንተ ነው ወይ ሆኜ ትላለህ አንተ ለሚስት ስትል እኔ ለማን ብዬ ለአንተ ብዬ ደደብ ነው ከገባ ለኔ ብዬ የሚለውን አንተ ነው ያስተማርከኝ አንተ ነህ ለሱ ብዬ እንደዚህ ሆኜ ለሱ እና ለምን ታወራለህ ከሆንክ እውነተኛ አንተ እኮ ያልከው ቅድም ጀምሮ ነው አሁን ነው ከመጀመሪያ ጀምሮ አንተ የምትፈልገው ንገረኝ እኔ የምፈልገው አንተ ጋር መጨረሻ ነው ነገ መጥቼ ምናምን አንተ ጋር መጥቶ አይቀርም ትላለህ ለነገ ስታመቻቸኝ ነገ ተመልሶ ይሄ ነገር እንደሚፈጠር ስለምታውቅ ምክንያቱም እዚሁ ስለምትመጣ እርሶ እንደ ሽማግሌ አልቆጥሩትም እርሶ ልነግሮት ነው ምክንያቱም እሳቸው ተከፍሏቸው የመጡ እንደሆነ በቃ ማሳያ ነው በቃ ሽምግልናውን እንኳን ማን እንደምጠራ ግልጽ ነው አንተ ነው የሰማው እኔ ከመምጣቴ በፊት ስለ ሽምግልናው ለአንተ ነው ተወስዶ የተነገረ ስለዚህ እኔ አሁን ይሁን እኮ ከሱ ጋር መነጋገር ያመጣው ሚለው የመጨረሻ ሳቢ ንገሩት ይሄ ጋር መገናኘት ማልፈልግ ከሷ ጋር ደግሞ ጋፋችንንም እናስተካክላለን ሚስቴ ጋር እንዳይደርስብኝ እህቱ ናት ሊዘይራት ይችላል ሊያናግራት ይችላል ምናምን ነገር ግን ሚስቴን ከዚህ በፊት አግቶብኛል ከሁለት ቀን በፊት ድጋሚ ሚስቴ ጋር የሚደርስ ከሆነ ያኔ ጸባችን እንዳዲስ ይጀምራል ማለት ነው ታስመስላለህ ሚስቴ ምናምን ነገር ትላለህ ሚስቴ ከብራት ኖሮ እቺ ደነዛ አልወጣ ማለት እንጂ ከዛ ቤት ማለት ነው አንተ ከቤቲ ጋር ቆመች ጉዳይን ጨርስ መጀመሪያ ከቤቲ የቱማቃትን ወንድምሽን እጪ አላልኩም እኔ ይኸው አሁን በሽማግሌ በእናንተ ፊት አወራለሁ ከዚህ ሰውዬ ጋር ተለያየ አይደለም ጉዳይ ግን እሺ ምንድነው ባለቤትሽ ሲያቅ ችግሬ በድብቅ የምታደርገው አሰብ ነገር በአደባባይ እናርገው ነው ልክ ነገ ከነገ ወዲያ እኔ ሳላውቅ የሚደረግ ነገር ነው እኔ ሳላውቅ የሚደረግ ነገሮች ከሌላ ሰው ጋር እንትና ጋር ከዚህ ሰው ይዳል ወላሂ እኔ አና እኮ ነገር ነው የተናገርኩት ልታሳመነኝ ነው አና አምጠኛለህ ካንተ የተረዳሁት ቅናት አለችም ቅናትን አስወግድ ሁለተኛ ነፍሰ ጡር ነች ያረገዘችው ያንተ ልጅ ነው ከዛ መጠራጠር የለብህም ሙሉ እምነት ይኑር እኮ ዝም በላ ስማቸዋ ሙሉ እምነት እኮ ዝም በላ ቅንጣት እንደ ከንፈርን በወስፌ አንተን ያበሳጨ ነገር የሁለቱ ቅርርብ ከመጠን አለፈ
የሚለውን እናንተ ሁለቱ ደግሞ ቅርርባችሁን በመጠኑ አድርጉት ነው። አይ መጠንም የለውም፣ ይጠፋል፣ ሙሉ ለሙሉ ይጠፋል። መጥፋትም የለበትም። ቅርርባቸው እንዲጠፋ ትፈልጋለህ? ጠቅልሎ አትፈልግም አይደል? መጠነኛ ይሁን ነው የእሱ ጥያቄ። አቀራረባቸው የትና የወንድምነት ይሁን፣ እኔን የሚረብሽኝ ነገር አይሁን ነው ያለው። እኔን የሚረብሸኝ ቀለቤታ መሆን የለበትም ነው። ሁለተኛ ደግሞ በባልና በሚስት መሀል ደግሞ አትግባል። እነሱ ባልና ሚስት ናቸው አይደል? ወደ እነሱ ደግሞ አትሂድ። ሽማግሌ ያለህን ደግሞ ስማ፣ ብቻህን አትናገር። ራሽ ሰርጋችንን ራሱ ያቋረጥነው እነሱ ጥሩ ሁኔታ ላይ ስላልነበረ ወይም ሜጋ አውርተንበት ነው። ሽማግሌ ልልክ እንኳን እሱ ሽማግሌ ልልክ ነው ሲል ለሱ ብለን እንኳን የኛን ሰርግ ራሱ አዘግይተነዋል ነው የምላችሁ። ግን እንደዛ ሆኖ ከሁለት ቀን በፊት ሚስቴን አግቶብኝ ነበር። እህትህ ጥሩ ትዳር ይዛ ወልዳ ከብዳ ጥሩ ነገር እኛ እንድትሆን ተመኝላት እንጂ ቤቲ ምናምን እያልክ ሌላ ነገር አትናገር። አሁን ሽማግሌ የሚነግርን በትክክል ማዳመጥ አለብን። ለመስማማት ይሄ በቂ ነው። ይቅር መባባል በቂ ነው። እስካሁን የዋልነው በቂ ነው። ይቅር መባባል። ከሁሉም በላይ ደግሞ ነፍሰ ጡሯን ባለቤትን ማክበር አለብን። እሷ እስካሁን ድረስ ስላንተ መጥፎ ነገር አልተናገረችም። እስካሁን መጥፎ ነገር አልተናገረችም። ባለቤትህ አክብራለች፣ አክባሪ ነች። አንተም እሷን ማክበር አለብን። በመሀል ያለውን ጋር ማጥበብ ያስፈልጋል። አንተም ጥሩ ነው አክብረሃል። እስካሁን ድረስ ጥሩ ነው ያከበርከው፣ አላህ ይስጥህ። አንተም ደግሞ ብዙ አታካብድ፣ ብዙ አትናደድ። በመናደድ የሚፈታ ነገር የለም፣ በመቀራረብ ነው። ወጣቶች ናቸው አይደል? ወጣት እኮ ብዙ ነገር ተነጋግሮ ይፈታል። እንደውም እኛ እኮ አናስፈልግም ነበር፣ እናንተ ትፈቱት ነበር። ይሄ ነው ወንድሜ። በሱም የተቀየምከውን እንትን አትበልበት። አይ ዘመድ ስለሆኑ ችግር የለውም፣ እረዳቸዋለሁ። ስለዛም በቀላልና ንግግሩ እኮ ሌላ ነገርን እየጨመረ መጣ። አስተባባሉ በቃ ከልባችሁ እንደ ልባችሁ የድሮ ቶፋ የድሮ አሉ እንደለፍታቸው ነው ማለት ያለባቸው። እንደዚህ ነው የሚሻለው። ጋሼም እንግዲህ ትንሽ ያልተገባ ነገር ከተናገርናችሁ ይቅርታል። እኛ የምንፈልገው ሰላምና ሰላም ብቻ ነው። አሁን እዚህ ደግሞ ሽምግልናው እንዲፈጠር ምናምን ኪያም እንግዲህ የተዳረው ብላ ነው ወደ ጉዳይ ያለቻለች እና ያው በቃ ከዚህ በኋላ ጉዳዩን አውቃችኋል። አማራም ቢቶኑ ቶፋም ያለው የተፈጠረው ነገር ችግራችሁን አውቃችኋል። እንግዲህ ሽማግሌዎችን እንዲተሰብሰቡ የሰጧችሁ ህግ አለ። ስለዚህ አንተም ቀናትን በልክ አድርገው ብለውሃል። ቶፋም ደግሞ ከሱ ጋር የሚያጠራጥር ነገር ወይም ደግሞ ቃፍጠር እንዳሉ በቃ እነሱ ባሉት ነገር ከዚህ በኋላ እንግዲህ ሁሉም ሰው እንግዲህ ገዳይ እንኳን መጥቶ ችግሩ የሚፈታው ሽምግልና ላይ አይደለም። ስለዚህ ያው ሁሉ ነገር የሚፈታው ሽምግልና ላይ ነው። ስለዚህ አሁንም ሽማግሌዎቹ ሰብሰብ ብለው እንግዲህ መፍትሄ የሚሉትን ነገር ነግረዋሉ። ከእናንተ ስለሚሻሉ የህይወትም የተለያየ ነገር ልምድ ስላላቸው ልኩን ነግሯቸዋል። ከዚህ በኋላ ሽማግሌ መርገጥ ነው የሚሆነው። ቁጭ ብላችሁ ይቅርታ ነይ ወይ ነገር ይሻላል። ሶፊ ይቅርታ ጠይቂው። ነይ ይቅርታ ጠይቂው። ነይ ይቅርታ ጠይቂው። አኗር ያስፈልግ ከኔ ጋር ትቆራርጫለሽ። ነገር ይሻላል። ይቅርታ ጠይቂው። አኗር ያስፈልግ በቃ ይቅርታ ጠይቂው። እግሩ ላይ ወርቀሽ ይቅርታ ጠይቂው። ይቅርታ ጠይቂው። እግሩ ላይ ወርቀሽ በቃ ላመነችበት ነገር መብቷ ነው። በቃ እኔ መታደር ብቻ ነው ማድረግ ችግር የለውም። እሺ በቃ አሁን የእናንተ ችግር ነበር። ከዚህ ጋር ግን እናወራለን። እሺ ባለኝ እሺ። ስለዚህ አሁንም በቃ የምንፈልገው ምንም ነገር ችግር የለም። ምንም ያጣላ የተሰማት ነው ወይስ ተሰማኝ ነው ወሮ በቃ እዚህ ጨረሰናል። ምንም ነገር የለም የሚያጋጨን ነገር ምንም ነገር የለም። ስለዚህ አሁንም ተባሉ ቶፋም ሁለታችሁ እንግዲህ ሽማግሌዎችን ሰጥቷቸዋል። በቃ አይደለም መመሪያ ስለዚህ ከዚህ በኋላ ምንም የሚያጋጨን ነገር አይኖርም። ምንም ያጣላን ነገር አይኖርም። እንግዲህ በተባለው ነገር ማን ነው ያንተ የሚነገረው ነገር አለ በቃ እየተቆመ በምናምን ወንድሜ እየደገፍኩ አይደለም። ቀናቱ በልክ አድርገው ቶፋም ደግሞ እሱ ሊያስቀነጭለው ወይ ሊረብሽ ይችላል የሚባለው ነገር ስርዓት ማስያዝ ነው። ስለዚህ መስማማት ነው። ሌላ አንተ እና ኪያን ጉዳይ ራሳችሁ ባለትዳር ሶስተኛ ሰው ያስፈልጋል። ራሳችሁ ችግራችሁ ትፈታላችሁ። በቃ ግን ይሄን ነው የምለው። እኔም እንትን ብዬ እንደሆነ ይቀርታል
ችግር የለም። ብቻ ግን እንዳልገፋሁት ግን ነገሩት ደብድቦኛል። አንተ ደበደብከኝ መቼም ይቅር ብያለሁ። ምንም ችግር የለም። ስለዚህ አሁን ጨረስን መሰለኝ። ሌላ የሚሉት ነገር ካለ እሺ ይወርዱና። አይ ከዚህ በኋላ እንዴት ነው ማለት አሁን እኮ ታረቅን አይደለ? ከዚህ በኋላ በምን አይነት መንገድ ብንሆን አይወራም? ሽምግልና ነው አይደለም? እየቀበጣጠርኩኝ ነው። ከዚህ በኋላ በምን አይነት መንገድ ፊክስ ማድረግ እንዳለብን እማይን ትንገረን። እሺ የሚሉት ነገር ካለ እሺ ይበሉትና። ምንድነው አሁን ሶፊ ሐሳብ እና ዋጋ እንዲኖረው ምንም ቫልዩ እንዳያጣ ከዚህ በኋላ መፍትሄ መኖር አለበት አይደል? ጋሽ መኖር አለበት። ስለዚህ በምን አይነት መንገድ ነው ይሄን ነገር ማስኬድ ያለብን? እንደኔ ሐሳብ የተወሰነ ጊዜ አቋለው ጓደኛዬ ነው ወንድሜ እንዴ ጥዬ የምጥለው እንዳላችሁ ተቆጥ አትገማ ተብሎ ተቆጣ ይጣል ማለት ከነስተቱም እኮ ቀበለዋለሁ እኮ ነው። ግን አሁን አይደለም ሰዓቱ አይደለም። አሁን በዚህ ሰዓት ላይ እየተገናኘ ምናምን የምናወራበት ምናምን ሊኖር አይገባም። ግን እቺ ልጅ እሱም ብቻ ብላ ሙሉ ቤተሰቦቿን ልጆች አሁን እሷም ወገንተኛ ትሆናለች፣ እነሱ ደጋፊ ትሆናለች። እሜ ኒውትራል ሰው ነች፣ በጣም ጥሩ ሰው ነች። እሷ ባትኖር ኖሮ ትረዳቸው አይኖርም ነበር። እኔ እንደሚገባኝ ሁሉም ሰው የየራሱን ወገን ይጠብቃል፣ እንደሷ ማለት ሶፊ አንተን እንደሚጠብቀው እኮ። አዎ ልክ ነሽ። ግን አሁን እቺ ልጅ ግን ማንም ይጠብቃታል? እናቷን ትታ ነው የመጣችው፣ አክስቷን ትታ ነው የመጣችው፣ አጎት ሁሉንም ጥላ ነው የመጣችው አይደል? ስለዚህ በዚህ ሰዓት ላይ አለሁልሽ ሊላት የሚገባው እሱና እሱ ነው። ስለዚህ እኔ አለሁልሽ ልላት አይደለም፣ ወሬን ለማሳመር አይደለም። አሁን ጭንቅላቱ እያብሰለሰለ ያለው ይሄንን ነገር ተናግሮ ምናምን አሁን መልሰን ወደ ኋላ መመለስ የለብንም። አልመለስም ወደዛ። ግን አሁን ይሄ ነገር ፊክስ ሲደረግ እኔ እሷ ጋር ደርሻለሁ አልመጣም። ግን አንተ ባለ ወንድም ነው ጥሩ ነው። በአንዋር በኩል ያለው ቀስ እያለ ነገሮችንም እያደር እንደሚተዋቸው ምንም አይደለም ያለው። አንተ የነበረን ነገር ከነጭሩሱ ጥፍት በልም አይደለም ያለው። የነገሩ መነሻም ነገር ያለው ነገር ትንሽ ቃል ለቀቅ አድርግ ብሎ የጠየቀ ነገር አለ። ስለዚህ በዛ መንገድ ሄድበት እና ያንን እንትን አድርግ ይገር። አሁን እሷና አንዋርና ኪያ ተራርቀዋል። ስለዚህ እነሱን ማስታረቅም ስላለብን ነው። ኪያ ወደ አንዋር አንቺን ብትሆኚ ልክ እንዳልሆንሽ ማወቅም እንዳለብሽ ነው። እሱ ያስፈለገውን ነገር ባደረግ የለም። ስለዚህ በቃ ይቅርታ ብሎሻል። አንቺ አንዳንድ ጊዜ ያው እንደዛ ነው። እሺ ዋሽቶ ማስታረቅ ጥሩ ነው። ወደዛ መመለስም የለብንም። በቃ የሁሉ ነገር መሆኑ እኮ ከቤተሰብሽ ያለባላለሽ የሁሉ ነገር ያሳለፍ የሁሉ ነገር መሆኑ ለአንቺ ስለሆነ አንቺ ችግር የለውም። የሆነ እጅ መታጠቢያ ምናምን ምሳ ነገር ሳበሉ ሞቱ። እኔ ያለው እንኳን በዚህ ጨረሰልን እንዴ? እሱ ሳይታረቅ ይለያያል እንዴ? በእናንተ ነው። አሁን እኮ መጨረሻውን ያሳምርልናል። መጨረሻቸው ይመር ይዋደዳሉ። ደግሞ እኮ የሚጠራሉ ሰዎች ሆኖ አይደለም በማላቸው የሚገባው እንጂ ያለ ያዘላቸው ፍቅር እንደሽማላ ወንድሙንም እንደተመሰግነዋለሁ። በጣም ብዙ ነው የደከመው። በጣም እግዚአብሔር ይስጥልህ። ዛሬ እንደሚነጋገሩት እኮ አይደለም አብረው ብዙ መከራ ነው ያለፉት ወንድማማቾች ናቸው። ይፈቷል ችግሩ። አንዳንዴ ሰይጣንም ሲገባ ምናምን እንጂ ሲሚያስደርሽ ምግልና የሚያስገባ ጉዳይ ነበር ነው የነበረን ቀረብታ እንደዚህ አይደለም። ስለዛ ነው ጋሼ በቃ ምግብ ስላለ ወይ እጃችንን ታጠብ። ስለዛ ተመልካቾችም እንግዲህ ዛሬ ነበር ሽምግልና ይሄን ይመስላል። እንግዲህ ብዙ ሰዎች እንግዲህ ተመልካቾችም አሉና በጣም ጨንቆ እየጠበቁን ነበር። እነሱም እንግዲህ ያው ዛሬ ነበር እንደዚህ ደስ ብሎኝ በአማረ መልኩ እንግዲህ ረጅም ጊዜ ቆይተናል። ወደ ወደ ነው የጣሉ ነውና እሱ ነገር አሁን ላይ አብቅቷል።
ስለዛ ከዚህ በኋላ ያለው ነገር እንግዲህ ሰላም እንደሚሆን ተስፋ እናደርጋለን። ነው ጋሽ በቃ አንቺ ተጣጣሙ ተንሰማ